አውቃለሁ ሶኔ ሪዛይን አርጌ ነው የወጣሁትኝ እና እኔ በነገራችን ላይ ባጠይቀኝና እዚህ ተውተፍትፎ ቢቀር እኔ በጣም አዝን ነበር እንደው እና አመሰግናለሁ እንደውም ስለጠየቅሽኝ ለማንኛውም ሻይ ይሄን ኢንፎርሜሽን ያመጣችሁ ልጅ መምጣት አለባት ካልመጣች ደግሞ መታ ራሷ ገኒ እዚህ ጋር አለች ትመጣለች ለኛ ያለችውን ሙኒት ጋርም ደውዬ ነግሬያታለሁ ብላለች የተናገረቻትን ለኛ የነገረችንን እዚህ መታ ፍርጥ አድርጋ ትደግምልናለች ማለት ነው ገባሽ በቃ እኔ የተሰማኝን ነገር ኮሜንታተር እንደ አክሮባት ይገለበጣሉ ብሎ ከመሳቀቅ የተነሳ አፍኙ ዝም አለልም ውስጥ ያለውን ነገር ገኒን ጠይቃታለሁ ግልጽ አርጋ ትመልሳለች አለቀ ኮሜንታተሮች ሁሌ ዳር ነው የሚቀሩት እዛም ትክክል ነው እዚህም ትክክል ነው አሁን ስራ በዝቶባቸው ነው አጀንዳው እንዲራዘም ፈልገው መሲ ፈሳም ብላ ሰደበችን ማናት አንቺ ራስሽ መሲ ምድረ ፈሳሞች ብላ ሰደበች ማናት ራስሽ ነሽ እንዴት ረሻለሽ እንዴ አይደለችም መሲኛ መሲን ብላለች እንጂ ባላገሯ ናት እንጂ እና እኮ መሲ ባላገሯ አልሰማሻትም እንዴ እኔ ለኮሜንታተሮች ይጨነቃለሁ እንዴ ምድረ ፈሳም ብላ ሰደበች እሷን ከታች አረጋሽ ትወድራብል እንዴ እኔ ለኮሜንታተሮች ይጨነቃለሁ እንዴ ምድረ ፈሳሞች አለ ግን ሂዊ አጀንዳ ፈልጋ ነበር 400 ሰው ቁጭ ብለሽ ያሳዝነሻት ተፈጠረሽ ሰኒ ማርያምን ይሄ አጀንዳ አይደለም ነግሬሻለሁ ሳሪዬ እኔ ጉዳዩ ካለቀ ልውረድ ኦኬ ውረጂ ነው የሚባለው አንቺ መሲ ጨርሰሻል ጥያቄዎችን ጨርሻለሁ ጥያቄዎችን መልሳልኛለች ግን መሲ መታ የጠየቀችሽ ጌጤ ማርያምን በውስጥ ቮይስ ልከውላት ነው ለሙኒት አሁን አንቺ ምንድነው የምትፈልጊው ጌጤ በቃ ይሄ ሚስ አንደርስታንዲንግ ተፈጥሯል ከሙኒት ጋር ተታርቀሻል ያኒ ምንም ጸብ የለንም የምትፈልጊው ነገር አለ የምናግዝሽ ነገር አለ ብታግዙኝ እውነቱን ለመናገር አልጠላም ግን ደግሞ ሰው በዚህ አይነት ሚስ አንደርስታንድ የሚያደርገኝ ከሆነ አሁንም አልፈልግም እንደተባለ በራሴ ቪዛ ሰርቼ ስራ ሰዎች የሚያገኙልኝ ከሆነ እንትኔን ኢንሹራንስን ከቨር አድርገው 2-3 መድኃኒት ወስዳለሁ በወርና እነዚህን ከቨር የሚያደርጉ ሰዎች ካሉ አረቦችም ይሁን ቢሆን እገባለሁ ችግር የለውም ግን እኔ ያው የተወሰነ ጊዜ እንደዚህ በተወሰነ ጊዜ ያመኝ ይሄ ግልጽ ነው እና ምንም ችግር የለውም መስራቱን እሰራለሁ ችግር የለውም አሁንም ቢሆን ኢቨን ብረዳም ባልረዳም እኮ ለመስራት ነው እንጂ ለመቀመጥ ወይ ለመተኛት አይደለም አሁንም እናግዝሽኛ ብታግዙኝ ብለሻሹ ለምን የሚሆንሽ ነው የምትፈልጊው እኔ አሰራታለሁ እንትኗን ከሰራችልኝ ማለት ነው መኪናዋ ያው ዛውን አው ቪዛው ብቻ ኦኬ ስለዚህ አንቺ አሁን ለምን የሚሆን ነው ምን መኪናውን አሰራታለሁ እንዴ እንደገና ደግሞ ከዛ ውስጥ ልንጎትትሽ ነው እነተረፈው ነገርሽ ተቀመጭልን ፕሊዝ ስራችንን አታብዥብን አሁን እንደዚህ ጤነኛ ነሽ ያለሽው የሚያጎትሽ ተበሳቅ እንዴ ከዛ ውስጥ ስንጎትታት አልታየሽም እንዴ ኑሪልን ሀቢብቲ እንደዚህ እንዳለሽ መፍትሄ እንፈጥራለን እንጂ ከዛ ውስጥ መጎተት አንፈልግም እሺ አሁን ምን እናርግላት ምን ታስባላችሁ ያኒ ከመጣች አይቀር እንግዲህ ምን እናርግላት ተምጣውና እስኪ ታውራ እኔ ጋር ምትይጆን ያዢ ምን በይ እሺ እኔ መቼ ካልክየሽ ነበረ አውዝ ብላ እውነት እኮ ሰሞኑን እኮ መሐመድን ሳደርቀው ነበር ቅዳሜ ልመጣ ፈልጌ ነበረ አይ እኔ ወዲያው ስለምናገር ከንግግሬ ጋር ስለሚወጣ ችግር የለም ያልተናገርኩ ሰዓት ነው ችግር ያለው ማሚ ወዲያው ራሱ ብትመጪ ወላሂ ማሚ
ልጅቷ ቲክቶክ የለኝም ስትለኝ እኔ በስልክ ላስገባሽ ብያታለሁ። ላውድ ላርጋት ስሙ ከምን ተነስቼ ጥያቄ እንደጠየው። ሰላም እናት እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? መሲ ሰላም ነው አለው። ይሄው ጌጤም እየሰማችሽ ነው። 3100 ሰዎች እየሰሙች ነው። አሁን እኔ አሁን ጌጤም መጠየቅ የምፈልገው አንድ ጥያቄ ብቻ። መጀመሪያ ግን ተዋወቁ። ትተዋወቃላችሁ? ታዲያ ሰላም ትባላለች። ሰላም ነው ስሟ አውቃታለሁ። እሺ ሰላም እባላለሁ። ታውቂኛለሽ በደንብ ለመጀመሪያ ጊዜ ከኔ ጋር ነበር በዚህ ጉዳይ ያወራነው። ከማንም ሳታወራ እሷም ታውቃለች። ምን እንደተናገርኳት ታውቃለች። ምን እንዳለፍን ታውቃለች። ሁሉም ነገር ከኔ ነው የጀመረው። መጀመሪያም ቪዲዮ ሰራችሁ በእኔ ነው። እኔ ቲክቶክ ስለሌለኝ አልጣላየው ግን አንዳንዴ የሆነ ሰው ጋር ሳይሆን ሰሞኑ ግን አንድ ጥያቄ ልጠይቅሽ። እኔ ለዚህ ጥያቄሽ ለእኔ የምጠይቀውን ጥያቄ ትመልሽልኛለሽ። አንደኛ ነገር እኛ 11 ዓመት ዱባይ ታክሲ ሰርተናል አይደል? ወይም አንቺም የገባነው 2011 ነው። ማነው 2014 ወር 13 አንቺ ገባሽ፣ እኔ 14 ገባሁ። እግዚአብሔር ይመስገን እሺ እኔም 14 ገባሁ። እግዚአብሔር ይመስገን ጥሩ ስራ ሰርተናል። አዎ ደክሞናል። አዎ ሁለታችንም ታመናል። አንቺም በሽተኛ አሞሻል አልታመመሽም የሚል እምነት የለኝም አላልኩም። እኔንም ታውቂያለሽ ከአንድም 2-3 የካንሰርን የሚያህል በሽታ ታምሜ እንደዳንኩኝ ታውቂያለሽ። 2 ሶስተኛ ነገር ካምፓኒው የማሳከም አይደለም ኖርማል መድኃኒት እንኳን ኖርማል መድኃኒት መግዣ ይቀርና ብዙ ነገር ይችለናል። ይሄንን አቅም ማውጣት ብቻ ነው የፈለኩት። ምክንያቱም እኔ ምን ያህል እንደዳንበት ከ250 ሺህ ድርሃም በላይ ካምፓኒ ከፍሎ ነው ያዳነን ሁሉም ዱባይ ታክሲ። ይሄ አለ። ይሄ ምንም ጥያቄና መልስ የሌለው በሕክምና ምክንያት የሚሆን አይነት ካምፓኒ አይደለም ካምፓኒያችን። አንድ ሁለተኛ ነገር ደግሞ እኔ አሁን ግራ የሚያጋባኝ ነገር ህዝቡ ጋር ወጥቶ የሚያስለምን ነገር አለ ብዬ ስላላመንኩ ነው። ለምን ብትይ ምናልባት ያልተከፈለን ደሞዝ ጁላይ ገብቶሻል አይደል? ሴፕቴምበር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ ግን እኔ ፔስሊፔን አመጣለሁ፣ አንቺ ፔስሊፕሽን አውጪው። ከ3000 እና ከ4000 በታች እኛ ደሞዝ ካገኘን ከዛ በላይ እኔ ፔስሊፕ አለኝ፣ አንቺ ፔስሊፕ አለሽ። ኦፍኮርስ አክሲደንት ካለብሽ ሊቆረጥ ይችላል። ወሬበር ግን ሃውስ ሜትን የሚያህል ዝቅ ብሎ መለመን ኢትስ ሼም። ለኔ የሚያሳፍረኝ እሱ በዚህ ጋር የተሰበሰበው ጠቅላላ ሃውስ ሜት ነው፣ ከኛ በታች ሆነ ማለት ነው። ሳራ በደንብ እንተዋወቃለን። በደንብ ታውቂኛለሽ ሳራ ማለት ነው። ማንነቴ እንድታይ ስለፈለኩ ነው። ሃውስ ሜት ግን ብር ይሰብሰብልኝ ይለምንልኝ ምናምን ብሎ ማለት ለኔ በጣም የሚያሳፍር ነገር ስለሆነብኝ ነው። እንደውም መጀመሪያም የነገርሽ ነበር። መጀመሪያም ይሄ ነገር አስፈላጊ አይደለም። እኛ ከዚህ በፊት አንቺ ታመሽ 7000 ሰብስበን አልሰጠንሽም። እኔ ሃይሚ ሂሩት 7000 አይደለም እናቱ ማስተካከያ እሺ ብቻ ወረቀት እጄ ላይ አለ 2100 ነው። ዋው እኔ እሺ ይሁንልሽ እኔ ደውለሽ ጥሪያት እንትናን 2000 ይኸው እና እንደውም እየጻፈችልሽ ከታች ሮዳስ እየጻፊው 2100 ነው የተሰበሰበው። እሺ ወሬበር ብቻ ታዩ። እኛ ማስፈላጊ ሆነ አሁንም ቢሆን የዛኔም ነግሬሻለሁ። አሁንም ቢሆን ከሃውስ ሜት እኛ የምንለምንበት ደሞዝ አልተከፈለንም። አዎ አንቺ 2000 እና 1500 ወይም 2000 ብር ቤት ተከራይቶ ለሚኖር ሰው ኦፍኮርስ ይከብደዋል። ጁላይ ኦገስትን ተቸግረናል። ለምን ተቸገረን? ቦልት በመጣ ሰዓት ደሞዝ ካምፓኒው ስላልከፈለን ደሞዝ ካምፓኒው 3 ወር ተቸግረናል። ግን የዚህን ያህል አገር እንዲያውቅ የሚያስደርግ ልመና የገባንበት ነገር የለም። ያ ማለት አንቺ ከጎኔ መሆንሽን የሚያውቅ ሰው እኔም ምን እየሰራሽ ነው የሚል ጥያቄ ሲመጣ ለአንቺ ጠይቄሻለሁ። ምንድን ነው እያረግሽ ያለሽው? ዱባይ ታክሲ የዚህን ያህል አልከፍልም አላለም። ኦፍኮርስ ተበላሽቶብን ነበር፣ ተስተካክሏል። አሁን ከአንቺ በላይ ጠንካራ ሰራተኛ፣ ከአንቺ በላይ
ይሄን ያህል ዓመት ማደንቀው ሰው ነበርሽ፣ ማደንቅሽ ሰው ነበርሽ። ለምን ትልቁን ኃይል ማርሴዲሱን ትልቁን መኪና በምትነጂበት 4 ዓመት ስትነጂ ሺዝ አሜዚንግ እምላት ልጅ ነበርሽ። አሁንም ግን ሰላም ይቅርታ፣ ስምሽ ማን ነው ማሬ? ቆይ አንዴ ውዴ፣ ሰላም አንዴ። አሁንም በነገራችን ላይ ገኒ አሁን ያለችበት የገባችበት ነገር ሆነ። አሁንም አሜዚንግነትሽን እንዳትቀይሪ፣ ጎበዝ ልጅ ናት፣ ነገ የምትስተካከል ናት። እሺ አሜዚንጉን ያዡ ብዬ ነው። እሺ ታውቂኛለሽ፣ በደንብ መናገር የምፈልግበት ቦታ እንጂ ድንዲ እንኳን በሆነ ነገር የምናገርም ሰው አይደለሁም። ነገር ግን ይሄን ያህል ወርዶ ሃውስሜቶች ገንዘብ እንዲሰበስቡልሽ የሚያስደርግሽ ነገር ልክ አይደለም ነው። መጀመሪያ አዶናይ ብለሽ ስትሰሪ ሰላም ይቅርታ አድርጊልኝ። እዚህ ጋር ስም የኔ እህት አንድ ጊዜ መሲ እዚህ ጋር ሃውስ ሜዶችን ዝቅ ብሎ ስትይ አገር የመሩ ልጆች ናቸው። በቃ አገር ከመምራት አይተናነስም። እሺ ስንቶችን ያሳከሙ፣ ስንት ቤተክርስቲያን፣ ስንት መስጊድ የሰሩ ልጆች ናቸው። እነሱ 1000 እና 2000 ተከፍሏቸው ላይ ሀቢብቲ 3000 አሉ የሚከፈላቸው፣ ከዛም በላይ ያሉ ብዙ ያረጉ ልጆች ናቸው። ይኸውልሽ 10,000 የተከፈለው 1,000 የተከፈለው መለመን አይገባውም፣ መለመንም የለበትም። እርዳታ ነው ያደረጉት እነዚህ ልጆች። ለማለት የፈለኩት እኛ 4000 እየበላን እኛ 4500 እየበላን እኛ ከነሱ ጋር ለውጥ የላችሁም እኮ ከነሱ ጋር ይኸውልሽ ለውጥ የላችሁም። 4000 ብትበሉ እናንተ የቤት ክራይ ከፍላችሁ የትራንስፖርት የመብራት ውሃ ስትሉ፣ እነሱ ደግሞ እግራቸውን ሰቅለው ነው የሚኖሩት። ሀቢብቲ እነሱ ከእናንተ ይሻላሉ። ባይዘዌ ይሁን እንደዛም ብለሽ ኮንሰርሽ ወደ ግን በእነሱ ድካም ላይ እኛ መጠቀም አለብን ብዬ አላምንም። እኔ በእነሱ ድካም መሲ አንዴ ላውራ፣ ከጨረሰች ላውራ። አሁን አንዴ ገኒ አንዴ። አሁን ሰላም ያንቺ ትልቁ ፖይንት ገኒ አልተቸገረ ሰላም አንቺ አይደለም። አይ እሷን ነው የምጠይቃ። አሁን ያንቺ ትልቁ ጥያቄ እንትን ሰላሚና ማለት ነው። ያንቺ ጥያቄ በአጠቃላይ ጌጤ ይሄን ያክል አልተቸገረችም። ልጆች ሰው ቤት የሚሰሩ ልጆችን እርዳታ ዋጡ። ቆይ አንዴ የዚህን ያህል የሚያደርስ ነገር የላትም። የመዳም ቅመሞችን ኪስ የሚበዘብዝ የሚያደርስ ችግር የለም ነው እያልሽ ያለሽው? አዎ አምናለሁ። እሺ አሁን ጌጤ ደግሞ ምላሽ ካለሽ እድሉን ለጌጤ ልስጣት። ምን ሆነ መሰለሽ፣ እኔ ለመጨረሻ ጊዜ ኦፕሬሽን ላደርግ ኢትዮጵያ ነው የገባሁት፣ እዚህ አይደለም። ለምን እኔ 2 ኦፕሬሽን ኢትዮጵያ ነው ያደረኩት። ለምን ቢባል ስለምፈራ፣ መሞትን ስለምፈራ በሰው ሀገር ላይ። ስለዚህ ምንም አይነት ካምፓኒው እርዳታ አላደረገልኝም። በራሴ ወጪ ነው የታከምኩት፣ ከአንዴም 2 ጊዜ ማለት ነው። የሶስተኛውን ግን እዚህ አድርጌያለሁ። እዚህም ባደረኩበት ሰዓት አንድ ሰውም አልጠየቀኝም፣ መዋጮም አልተደረገልኝም። በመሀል ላይ የተደረገው ላይ ግን አዋጣዋል። 2100 ብር ነው የተዋጣልኝ። ይሄው ልጆች አሉ፣ ሌሎች ልጆች ማለት ነው። ሲቀጥል ከዛ በኋላ ባለፈው አመት መስከረም አካባቢ እነሱም የሚያውቁት ነው፣ ግንቦት 1 ነው በኢትዮጵያ በአረቦቹም እንደሆነ አላውቅም፣ ብቻ ግንቦት 1 የቤታችን የልደቷ ቀን አላይን ውስጥ ማለት ነው። አላይን ውስጥ ከባድ ሜጀር የሚባል አክሲደንት በዚህ በ11 አመት ወይ 16 አመት በነዳሁበት አመት የመጀመሪያው ትልቅ አክሲደንት ነበር ያጋጠመኝ እና ይሄ አክሲደንት ከዛ ቆይቶ ደግሞ እንደገና ከ2 ወር ምናምን በኋላ ሌላ አክሲደንት 2 አክሲደንት ነበረብኝ። እነዚህ የምትያቸው ደሞዞች በመጡ ሰዓት ከአንዴም 2 ነው የተቆረጠ። ያ ስለሆነ ብቻ አይደለም እኔ መድኃኒት ራሱ መሰጠት የተጀመረልኝ ከዛሬ 9 ወር በፊት ነው። ከዛ በፊት ያለውን ጊዜ ሁሉም ሰው በሚያውቅ ራሴ ነኝ የምገዛው። አንዱ የስኳር መድኃኒት 223 ድራም ነው የምገዛ የነበረው። ያንን ከቨር ለማድረግ ሲሉ ቀይረውብኝ በጣም ብዙ ተቸግሬያለሁ። 13 14 ቢሮ ገብተሽ ነው አንቺ ይሄን ነገር አፕሩቭ የምታረጊው። ይሄንንም ጠንቅቀሽ ታውቂዋለሽ። ሲቀጥል እኔ ነርቭ እንዳለብኝ እናንተ አታውቁም። መከንሰሌን እንኳን ሳታውቁ ነው የምታወሩት። ለምን ቢባል እኔ እዛ ማውራት ያልፈለኩት ፍቅር ግሩፕ ውስጥ ገብታችሁ በማህበር ተደራጅታችሁ ስትሰድቡኝ የዛኔ ስሰማ የባሰ ነገር እንዳይመጣብኝ ብዬ ሁሉን ነገር በሲክሬት ጨርሻለሁ። ሲቀጥል እኔ በእውነት እግዚአብሔር ምስክሬን ነው የምልሽ
እኔ ራሴ ከእናንተ ይሄን አልጠብቅም እና ይሄን ሁሉ ርቀት የተጓሽው ለምን እንደሆነ እዚህ 3000 ህዝብ መሀል ገብተሽ ሰላም ጌጤ ማኔጅ ማድረግ አልቻለችም ለማለት ነው በጥቅሉ። እሷ እኔንም አናግራኛለች። ከየተረዳኋት እኔ ማለት የፈለገችው ማኔጅ ማድረግ አልቻለችም። ገባሽ? ይሄን ለማለት ነው። ይሄ ደግሞ አንዳንድ ሰው ያለ ነው ማኔጅ አድርጊ የሚያገኘውን ገንዘብ እንዴት አድርጎ መዋል እንዳለበት ቦታውን መጥኖ አመጋገቡን ምኑን ይገባሻል አባባል አይደለ? ስጠቅሴንን አንቺ እያረግሻቸው ነው ማለት አይደለም። ገንዘብሽን የምትደርስሽን ነገር ማኔጅ አድርጋት ቢሆን ኖሮ ለዚህ ጉዳይ አትወጣም ማለቷ ነበረ እኔ የተረዳኋት። አሁን ይሄም ነገር አይሁን ለመፍታት መተን በቃ ብዙ ነገር አለ፣ ኢትዮጵያም ብዙ ነገር አለ፣ በጣም ብዙ ችግር አለ። እነሱ ማያውቁት ለሰው ማልናገረው ሚሊየን ችግር አለ። እውነቱን ለመናገር እግዚአብሔር በሚያውቀው ማለት ነው። በጣም ብዙ ችግሮች አሉ እዚህ ጋር ወጥተው የማይወሩ የቤተሰብ የፋሚሊ የሆኑ ችግሮች ሊኖሩ ይችላሉ። ግን አንድም ሰው ከነሱ መሃል መጥቶ እኔን አጠገቤ ቁጭ ብሎ ጌጤ ብሎ ያዋራኝ የለም። በቀጥታ የሄዱት ግሩፕ ውስጥ ነው የገቡት። ግሩፕ ውስጥ ሲገቡ እንግዲህ ምን ሊሆን ነው የኔ ምላሽ ለነሱ? አንድ ነገር ላጽዳ። እኔ አሁን ስለ ግሩፑ ኤክስፕሌን ማድረግ አልፈልግም፣ ምክንያቱም ነግረንሻል። ገናኒ መሲ ጠይቂያት። ግሩፑ የተቋቋመው ለሷ ጉዳይ ብለው ነው ያቋቋሙት። ኖ ለሰላሚና ለምንድን ነው የማይወራው? አይወራምማ ማለት አትችም። ሰላም እሷን ለማሻፈል እሷ አንዴ ሰላሚና አንዴ እናንተ ግሩፑን ከፍታችሁ እንደ አንዴ የስራ ባልደረባ ገባሽ? እኔ አሁን እናንተ በሰጣችሁን ኢንፎርሜሽን እኛ ጠይቀናት አልገባሽ? ማፋጠጥ ያለብንን ማለት ነው። ግን ደግሞ እናንተ እንደ አንድ የስራ ባልደረባ እንደ አንድ አብሮ የሚሰራ ሰው እናንተ ግሩፕ ከፍታችሁ እሷን አታክ ከማድረግ ቀርባችሁ አናግራችኋታል ወይ? ችግርሽ ምንድነው? በውድ የቤት ኪራይ ተከራይተሽ ከምትቀመጪ ቤት ኪራይ ደባልም ሆነሽ ኑሮሽን ለማስተካከል ብላችሁ መክራችኋታል? መጀመሪያ ይኸውልሽ መጀመሪያ 1500 ነው የቤት ኪራይ ለምን በጓደኛዋ እሑድ ጠርቼ ይኸውልሽ መጀመሪያ ይሄ ነገር ሲፈጠር እኔ ለምንድን ነው እንደዚህ አይነት ሲቹዌሽን ውስጥ የገባሽው? የዚህን ያህል ቅርበት የለኝም ማለት እንዲህ ክሎዝ ምናት ጓደኛ አይደለችም። ነገር ግን ገና ይሄ ነገር ሲፈጠር ለምንድን ነው ከስራ እንድትለቂ የተደረገው? ወይም ደግሞ ኢንትረስት ማለት ፍላጎት ኖሮሽ የለቀቅሽው መጀመሪያ ሜትር አስነስተሽ አስታውሺ፣ ሜትር አስነስተሽ ሳዘጊ ተርሚናል ስሪ ገብተሽ ሙረከባ ያዘችሽ። ከዛ በኋላ በሱ ኮምፕሌንት ተደረግሽ። ነገራችን ላይ በዚህ ጉዳይ እዚህ ጋር ማውራት አለብን እንዴ? እንዳታቋርጪ ልጨርስ። ችግር የለውም ልጨርስ። ከዛ በሰከንድ ሁለተኛ ደረጃ ላይ መለሽና ኦኬ ወረቀት አለ አንቺ ብቻ አይደለሽም። 3 መግቢያ ወረቀት ተሰጠን ዳይሬክት እንድንገባበት። ከዛ አንቺ ብቻ አይደለሽም እኛም ኮፒ እናደርጋለን። ኮፒ በተደረገው የድል ጉዳይ ሆኖ አንቺ ላይ ተያዘ። 2 ቆይ በሶስተኛው ግን አመት ሙሉ ካምፓኒው ጆብ ቦርደር ሳይሰጥሽ አሁን እኮ ሰላሚና ይሄ አሁን የምትይኝ ነገር እኮ ከኛ ጋር እነሱን የሚመለከታቸው አይደለም። በሶስተኛ ደረጃ ኮፒ ጆብ ቦርደር ሳይኖር ነገራችን ላይ ይሄ እነሱን የሚመለከት ጉዳይ አይደለም። እኔን መንካት አለብሽ። ግሩፕ እንዴት አስገባሽ? ለምን ግሩፕ ውስጥ ገብታችሁ በአንድ ሴት ጉዳይ ግሩፕ ውስጥ እንደተወራ ልነግራት ነው። መሲናት የጠየቀችኝ አይደል? ለምን በሶስተኛው ደረጃ ላይ በጆብ ቦርደር ሳይኖርሽ አመት ሙሉ በሚሰራ ወረቀት ስትገቢ ራዳ ያዘሽ አይደል? ያንን ወረቀት ሲይዘሽ ያረግልናል። ይሄ ወሬ እኔ ምን አውቄ መሲ አቁሚ ቢያት መሲ እንዴ መሲ በቃ የኔ ማር በቃ ችግር የነበረብኝ አብረን እንሰራ ነው የምጠይቃት። እሷ የምታወራው እኔ ስለ ግሩፕ ውስጥ ጠይቃት። እሷ ስለ አባይ ግድብ እያወራች ተቸገርኩ። አዎ ልክ አይደለችም። ጌታ ምክሬን ነው የምልሽ። ይኸውልሽ የዚህን ያህል ምቀኛ ስለነበረብኝ ነው ለቅቄ መውጣትን የፈለኩት። በዚህን ያህል አጌንስት ሆኖብኝ ነው የቤት ኪራይ የምከፍለው 1500 ነው። 1500 ከመክፈሌ በፊት ሼሪንግ የምኖርበት ቤት ነበረ 800 ድራም ከፍዬ
የሆነ ሰዓት ላይ በጣም በከባድ ሁኔታ ታምሜ 5 ቀን ተኛው። 5 ቀን በተኛው ሰዓት ሰዎቹ የሆነ እንዴት ነው ፊሊንግ አላት ልጅቷ የሆኑ ማላውጣቸው ታሪኮች አሉ እዚህ ጋር እና በቃ ቤት ልቀቂ ብላ ወረቀት ጻፈችልኝ። ምክንያቱም እኔ መነሳት ካልጋ ስላልቻልኩኝ አሞኝ ስለነበረ ነው። እና ከየትና ከሂሳስትሪ ሰው ጠርቼ ነው ገላይን እንዲያጥቡኝ ያደረኩትኝ። ታምሜ ነበረ። ማንም ሰው እስከሚችል ይችልሻል፣ የማይችል ደግሞ ይጸየፍሻል። ይሄ ነገር ተፈጥሮብኝ ነው ከሰው ለመራቅ የተገደድኩት፣ ሌላ ነገር አይደለም። እዚህም ቢሆን ግሩፕ ከፍተው ለ5 ለ4 ሲሳደቡ ነበር በአንድ ቤት ውስጥ ማለት ነው። በእርግጥ እኔ ሀፍ ከግማሽ በላይ የሚሆነው ህዝብ ከኔ ጋር ነው። አሁንም ቢሆን በካምፓኒው ህዝብ እኔ አላዘንኩም። በእነኚህ በ2 በ3 ሰዎች ብቻ ዝም ብቻው እነሱ ሰው ቢሆኑ እኮ እነሱ ተሰብስበው ይረዱሽና ሚዲያም ላይ ባልወጣሽ 11 ዓመት አብረሽ የሰራሹ አበሻ 1-3 ሌላ የውጭ ዜጋውን አስተባብረው ዛሬ እነሱ ከበር አድርገውልሽ ውጪ ሞተሽ የሰው ፊት አታይም ነበር። ተመልሳ ትቀባጥራለች። መሲ ዝም በያት። ይቺ የምትለፈልፈው ሴትዮ ምቀኛ ናት። እልም ያለኝ ምቀኛ። አመሰግናለሁ። ሳርዬ በቃ ወደ መፍትሄው ለምን አትሄዱም? አንቺ ማሚ ታሜ አውሩበትና የምትወስኑትን ወስኑ። ዛት ሴት እሺ አሁን ሙኒት ምን አለቻት? እሷ ትምጣ ጌጤ ትምጣ ብላለች ሙኒት። አዎ አፍጥር ሰዓት እንዳትሄድ ደግሞ ንገራት። ጠዋት ከስንት እስከ ስንት እንደሆነ ኖ እንደዚህ ሰዓት እዚህ ከዚህ ሰዓት በኋላ በማንኛውም እዚህ በዚህ ሰዓት ነው ቢሮ የምንገባው። ከዚህ በኋላ በማንኛውም ሰዓት መተሽ ማውራት እንችላለን። ከ8 ሰዓት በኋላ ማለት ነው። አንቺና አውሩና እኛ ጋር የሚያስፈልግ ነገር ካለ እኛ አለን። እሺ አሁንም አንቺና አውሩ ችግር የለም አለና የምትረዳ ከሆነ ለእኔም ሼር አድርጉልኝ፣ እንረዳታለን። ይሄ የሚያሳየው አብሯት የሚሰሩት ሰዎች የእሷን ውድቀትና ለምን ህዝብ ረዳት እነሱ ሳይረዷት 2000 ድራም ሰጣ 7000 3 ጊዜ አባስታ የምታወራ ልጅ። እንደገና ደግሞ ኢትኖፌር ልጅቷ ለሰው ማትናገረው ያመቀችው በሽታ አለባት። በሽታ ማለት አይቻልም፣ ግን ከፊቷ ምን ያህል ደክማ ስትሰራ እንደነበረ ፊቷ ይገልጻል። እኔ እውነት ለመናገር ሰሞኑን እዚህ ጋር ባደረገችው ነገር እኔም ደብሮኝ ነበር። ግን ማናችንም እንመለሳለን። እህቶችሽ ናን፣ ከጎንሽ እንቆማለን። በግልጽ ከነመሲ ጋር ከነሙኒት ጋር ካወራሽ የትም ወድቆ የሚጥልሽ ማንም የለም። ግን እንኳን ዛሬ እውነቱ ወጣልሽ፣ እንኳን ተናገረች ሴትዮዋ። ያንቺን እውነታ እግዚአብሔር ሲገልጽልሽ ነው በለተጾም። ቆይማ አንድ ነገር ልንገራችሁ። እኔ ስገባ ምንድነው ቤቱ ዛሬ ፏ ያለው? አረብ ሲናገር ምን ይላል? ምነወር ቦታው ምነው በቃ ብርሃን ነበረበት። ምንድነው ስል ነበር። አሁን ድምጿን ስሰማ አወቅኩ። ሮሚ ሆነሽ ነው ለካ ሮሚ ምንድነው ቤቱ ፏ እያለ ያለው ብያለሁ እኮ የኔ ማር የኔ ፍቅር። የጠፍተሽ ነው ሮሚ? ጠፍቼ ነበር ሙኒዬ። ሁሉ ነገርሽ እኮ ነው የሚናፍቀው ሮሚ። ስድብሽ ራሱ ይናፍቃል ወላሂ። አንድ ቀን አስተንሽ ነበር እዚህ ቤት። እንኳን ደህና መጣሽ። ስጠፋ መልዕክት ልከዋል መሲ፣ ብርጅስተን፣ ሳርዬ፣ ጉቺ ብዙ ልከውልኛል። ለነገሩ በጣም ነው የምንወድሽ። በጣም ሳሪ ሁሌም ነበር የምታነሳሽ። በጣም ነው ማርያምን ነው የምልሽ። ደግሞ በበለጠ ሚዲያውን ከፍ ብለሽ ድሃን የተቸገረን እየረዳሽልን አንዳንድ የተቆረጠ ሀቢባ የለቀቀችውን አይቼ አይ ሙኒት እያልኩ ነበር። እናት አንቺ እህት እንደው ምን ልበልሽ ብቻ ቃል የለኝም በውስጤ አላ። በልጆችሽ ሰው እናት በልጇ ነው የምትደሰተው። በልጆችሽ ደስታ አግኝ የኔ እናት። እና አሜን አሜን። ጌጤዬ ደግሞ ከምንም ነገር በላይ አንድ ነገር የምነግርሽ እኔ እንኳን እግዚአብሔር አይበልብኝ ብቸገር ኢሮፕ ላይ አሜሪካ ያሉት ነው ማኛ ያድኑኝም። እኔ ሙኒቲ ጋር ሳልዬ ጋር ነው የምመጣው። ችግር ቢገጥመኝ እንኳን ለንደን ነው የምኖረው፣ ግን እዛ ሀገር የሚኖሩትን አልፈልጋቸውም። የሰው ችግር የሚረዱ በብዙ ችግር ያለፉ ጠንክረው ለሰው ሁሉ የሚደርሱ ስንት ኢትዮጵያኖችን እንባ ያበሱ ናቸው። አንቺ ተቸግረሽ ስለሆነ ጫጫታው ይሄ
ውጭ ዜጋ 11 ዓመት የሰራሽበት ካምፓኒ ከጎንሽ መጎን ሲገባቸው ጭራሽ አጌንስት ሆና ወሬ ልታቃጥር ቲክቶክ የለኝም ውሸቷን ነው አላት። መግባትና እዚህ ጋር ማውራት ስለማትችል ነው። ወንድ ከሆነች ቪዲዮ ከፍታ እስቲ ታውራ፣ ውሸቷን ነው። ስለዚህ አንቺ ምንም ከጎንሽ ነን ያለ ነው። በቃ ጠንካራ ሁኚ፣ ጠንካራ ብሪፍ ገርል ብላሻለች ስለ አንቺ ስትናገር። ስለዚህ ያችኛዋን ጌጤ ነው ማየት የምንፈልገው። በርቺ፣ በማንኛውም ነገር ከጎንሽ አለ። ሙኒቲን የያዘ ደግሞ ወድቆ አይወድቅም። ሙኒቲን ያዢ እሺ። እሺ እኛ ደግሞ ሙኒቲ ካዘዘችን ደግሞ እንታዘዛለን ሁላችንም። ኦኬ መቼ ማንም አይጎዳም። ምክንያቱም ሀሰት ይዤ የትም ቦታ አልሄድም። ሲቀጥል በጣም ነው የማመሰግነው አንቺንም ሙኒትዬ። በእውነት እኔ ቃል የለኝም። ያው ካሜራ በሌለበት ቦታ ብዬ ተናግሬያለሁ። ከዚህ በፊትም ካሜራ ፊት ያለውን ነው ህዝብ የሚያየው። አንቺ ግን ካሜራ በሌለበት ቦታ ላይ ነው ቃልሽን የሰጠሽኝ የነበረው። ግን ደግሞ በመሀል የተፈጠሩትን ታውቂያለሽ። እኔ ስለ አላህ ብለሽ አፉ በይኝ። አንቺም ይቅርታ አድርጊልኝ ሳርዬ። መሲ ብርጅስቶን ካስቀየምኩ እውነት ካጠፋው ልጥፋ። እንደገና እንትና ሰኒ ይቅርታ፣ ሰኒዬ እኔ ቆንጆ ይቅርታ። በጣም ልንገርሽ ባህሪ የሆነ ጥያቄ የሚፈጥር ነገር ጭንቅላቴ ላይ ካለ ተደባብሰሽ እንዳታልፊ ስምሽን ያጠራውልሽ የኔ ማር አመሰግናለሁ። ተደውሎ ወሬ ሲነገር ፊት ለፊት ተጋፍጦ ያ ነገር ፍርጥርጥ ብሎ አንቺ ጥፋተኛ ከሆንሽ መወቀስና መወቀጥ ባለብሽ መንገድ ተወቅጠሽም ሆነ ተደልዘሽ ወደ ቦታሽ አሁን ሀቅሽ ወጥቷል አይደል? አሁን በፈለግሽበት ሰዓት ማውራት ትችላለሽ፣ ሰውም ይረዳሻል። ይሄንን ኮሜንታተር መንጋዎቹን ታያቸው በነፈሰበት ነው የሚነፍሱት። ገባሽ? እኔ አሁን ስድብ ጀምር ካንቺ ጋር ብጣላ ትክክል ነው የሚሉት ከታች። ጥያቄ ጠየቁት፣ እኔ ጋር ጥያቄ አለ፣ ሪከርድ አለ፣ ለታሜም ለሙኒትም ልኬላችኋለሁ። ስምሽን እንደዚህ ጥርት ብሎ መሄዱ ለአንቺ ይጠቅማል። ገባሽ? ውስጡ ሁሉም ሰው እየተጉረመረመ ግን ከሚቀጥል ምንም ትርጉም የለውም፣ አይረዳሽም ሰው። ይሄ እዚህ ጋር ያለው 3500 ሰው አሁን ላንቺ አካውንት አምጡ ብለን ልክ ወረቀትና ስክሪፕቶ ስንይዝ የሚቀሩት ትክክለኛ ወዳጆቻችን 256 ሰው ብቻ ነው። ከዛ ውጪ ንፋስ ነው እዚህ ጋር ያለው፣ አውሎ ንፋስ ነው። ሁሉም ይበተናል። ገባሽ? ለዚህ ነው እኔ ከቅድም ጀምሬ አንቂ አንቺንም እነሱንም ይዣቸዋለሁ። ከነሱ ጋርም ካርዴን ጨርሼ የምከራከረው እናንተ ሀቅ ካላችሁ ሀቁን አምጡ። አንቺንም መጥቼ ጠየቁሽ፣ ሀቅሽን ለታሜ ላኪ ያልኩሽ ይሄንን መስማት ስለምፈልግ ነው። እኔ ያናደርሽ ልንገርሽ ጌጤ፣ ቅድም የሚሄድኩብሽ ላስላስ ያረኩሽ ባለፈው ሙኒት ቃል ገብታልሽ ነገሮችሽ ሁሉ ሊስተካከሉ ሲባል አንቺ ሀብታም ነው ብለሽ እኛን ክደሽን ለምን ሄድሽ ነው። ይሄ ቅሬታ ፈጥሮብኛል እኔ ላይ። ገባሽ? ለምን በቃ እዛ ጋር ድራማ ሲሰራብሽ ለምን እንትላለሽ? ከዛ ደግሞ የሆነ ቤት እንትና ማከኝ እኔ አይደለም የሚሄድኩት ቤኪ ቤት ደግሞ ተከፍቶ ለፎሎ እንትናሉብኝ ምናምን ሲባል ነው። እኔ አሁን ያንቺን አጀንዳ እኔ ቤቴ አላራመድኩም። ለምሳሌ ሳሪ ቤት እኛ ተሰብስበን የምንመጣው ለአጀንዳ አይደለም። እኛውን ለምሳሌ አጀንዳ ምናምን ስንል ልጆቹ ፈታ እንዲሉ ነው። ገባሽ? ከዛ በተረፈ ግን አንቺ እንዳትረጂ ምናምን አይደለም። ያውልሽ ከእያንዳንዱ እርዳታ ጀርባ እኔ ያለው ሙኒት አለች፣ ሳሪ አለች፣ ታሜ አለች፣ ጆ አለ፣ ሮሚ ራሱ እንደውም አሁን ቀዘቀዘች እንጂ በፊት ነበረች፣ ሰኒ አለች። ሁላችንም እጃችንም እግራችንም ስልካችንም ቲክታካችንም ነው ቤታችሁ የሚገባው። ስለዚህ ለዛ ነው እያንዳንዱ ጥያቄ ጠይቄሽ አሁን ክሊር ሆኖሎታል ህዝቡ። አሁን ቅድም አስመሳይ ምንድነው ሲልሽ የነበረው ወይ እግዚአብሔር ወይ ሰው እንትን ጥቅስ መጥቀስ ጀመረ። ኮሜንታችሁ አይቁ ማይኖረው ጥቅስ ይሄ ነው። መስዬ ግን አንድ ጥያቄ ልጠይቅሽ፣ በድሮ ህይወትሽ መርማሪ ነበርሽ? እንደዛ ነገር ሮሚዬ አቃቤ ህግ ነበረች። ገኒ እኔ ሌላ የምጠይቅሽ ነገር ፕሊስ፣ ማንንም ወቃሽ አትሁኝ ከዚህ በኋላ ማንም ምንም ለማድረግ ግዴታ ስለሌለበት ፈቅዶ የመጣን ታመሰግኛለሽ። የቀረ መብቱ ነው። ማንንም ሰው በምንም አይነት መንገድ አትውቀሺ። አንቺን ከምንም ነገር በላይ ያስወቀሰሽ በዚህ ሰዓት ላይ ቅድምም ነግሬሻለሁ፣ እያንዳንዱ ሰው እየጠራሽ ስትወቅሽ የነበረው ነገር ነው። እነዛ የጠራሻቸው ሰዎች ሁሉ ምንም ግዴታ የለባቸውም። በአሁን ሰዓት እናት አባታችን የሆነ እድሜ ላይ ስንደርስ ራሱ ግዴታ የለባቸውም፣ እንኳን ጓደኛ፣ የአገር ልጅ፣ ዘመድ ብለሽ። ስለዚህ ከሰውም አትጠብቂ። ሲጀመር ለእርዳታውም ለምኑም ነገር አላህ በሩን ሲከፍትልሽ ነው። እሱ ጊዜው ነው ሲል ነው የሚያምረው ሁሉ ነገር። ማንም ቢቆምልሽ ማንም ቢነሳልሽ ይመር የተባለለት ነው የሚያምረው፣ ይሁን የተባለለት። ስለዚህ ምንም አይሰማሽ። ግንኙነትሽን ከአላህ ጋር አድርጊ። አንቺ ዱዓሽን ብቻ አድርጊ። የቆመውን ሰው
እንዲቆም እንዲበረታ አድርግልኝ። ለኔ የተነሳውን ሰው ገባሽ? ለሌላው እጁ ተፈቶ ላንቺ እጁ እንዳይፈታ ለሌላው ስንት ነገር አድርጎ ላንቺ እንዳይሆንብሽ ካላህ ጋር ተነጋገሪ ሀቢብቲ። ከሱ ሲመጣ የሱ ኦርደር ማንንም አይመልሰው። የሌላውን እንኳን እንዲኖረው አድርጎ ይረዳሻል። ወቀሳ አቁሚ። በፍጹም ማንንም አትውቀሽ። ያደረጉልሽን አመስግኝ። አለቀ። እሺ፣ በተረፈ እንገናኛለን። ዛሬ እንግዲህ ማመስገን አለብኝ። ያው አብረውሽ የሚሰሩንም እንዳትመላለሻቸው ጌጤ ብልጦነሽ ከነሱ ከራቁተነን ቆየ በጣም ቆይቻለሁ። ታቆምኩኝ ኢግኖር አድርጊያቸው። 4 ነጥብ ከንሰኔን እንኳን አያውቁም ነበረ። እስከዚህ ድረስ ደብቄ ነው ሁሉ ነገር ተዋረዱ እኮ። አሁን እነሱ እናጠቃሻለን ብለው መጥተው አንቺ የተከነሰልሽበትን ወረቀት እግዚአብሔር አምጥቶ በለተቀኑ በቀኑ ዛሬ እጅሽ ላይ እሱ ባይኖር እኛ ሁሉ ዛሬ አንቺ ላይ ነበር የምንወርደው። እግዚአብሔር ደግሞ ታላቅ በጣም እግዚአብሔር ይችላል። ስለዚህ እግዚአብሔርሽን ይዘሽ በአብይ ጾም እግዚአብሔር እስከ ግማሽ ጾም ነገርሽ ይከናወናል ብዬ አምናለሁ። አይዞሽ እሺ፣ እግዚአብሔር ካንቺ ጋር ነው። ይጨረስላታል። አሁንም በድጋሚ እምነግርሽ ጌጤ፣ አሁንም በድጋሚ ሙኒት ጋር ትሄጃለሽ፣ ሙኒት ጋር ሶልፍ ታደርጋላችሁ። ከሙኒት ባሻገር ደግሞ እንደው የተረፈ ነገር ካለ አምሹር እኔ እርግጠኛ ነኝ እኔ ያግዝሻለሁ፣ እናግዝሻለን፣ ህዝቡ ያግዝሻል። ያ ማለት ምንድነው? አንቺ እዚህ ቤት ብቻ ስትመጪ ነው እኛ የምናግዝሽ። በደንብ አዳጭ። እኔ የፎሎ ችግር የለብኝም፣ የፌመስነት ችግር የለብኝም። በጣም ብዙ ነገሮች ሁሉ በጂ በራሴ ተከናውነዋል። ምክንያቱም ወጥ እዚህ ቤት ያመጣኋቸው ሁሉ በበጎነት፣ በመልካምነት፣ በጥሩነት በሰላም ሀገራቸው ገብተው ተረብተው ብዙ ነገር አድርጌያለሁ። ስለዚህ እኔ ደግሞ ሴቭ መሆን ስለምፈልግ በቤት የማደርጋቸው ነገሮች ኩራት ይሰሙኛል እንጂ የእናንተ ቤት ንቀት አይደለም። ሰው ቤት አለመሄድ ንቀት ሳይሆን ቅድም ሰኒ ብላሻለች ወይም ማን ያለሽ በየሰው ቤት በሄድን ሰዓት የሚመጡት የእርዳታ ኬዞች በጣም ከባዶች ናቸው። እነዚህ ልጆች ሽንት ቤት አጥበው የሚያመጡትን ብር ባንድም በሌላም በልኩ ብራቸው ሲበላ እናያለን። መበላት ማለት በእርዳታ እንኳን የሰጡት እግዚአብሔር ይስጥልኝና ሰዎቹ ሙልጭ አርገው ይሳደባሉ ልጆቹን። ያ ሁሉ ዋጋ ያስከፍላል። ለዛ ስለሆነ ግን እቤቴ ከሆነ ፕሮቴክት አደርጋለሁ። ከማንም ጋር ግንኙነት አልኖረኝም። ኃላፊነቱንም ወስዳለሁ። የምርም በደቂቃ በሰዓታት ውስጥ ነው ጌጤ ለአንቺ እርዳታ ብለን የምናስቀምጥልሽ ሰዓታት ነው። ይሄን ያህል እንኳን የተጨቃጨቅንበትን ጊዜ አይፈጅም አንቺ የጠየቅሽውን ብር ለማሟላት። ምክንያቱም እኔ ቤት ሰው አለ፣ ሰው ታውቂያለሽ፣ ሰው አለ። በዚህ ደግሞ አምናለሁ። ስለዚህ እባክሽ አንቺ ከወዲያ ከወዲህ ከመሄድ ተቆጠቢ። ይህ የኔ መልእክት ነው። ያ ማለት ግን አንቺ እንዳትረጂ፣ አንቺ ከሰው ጋር ኮሚኒኬት እንዳይኖርሽ፣ አንቺ ቪው እንዳይኖርሽ ሳይሆን ካፍሽ የሚወጡ ቃላቶች ህዝብ ያስቆጣል። እኔ ፐርሰናል አንድ ሰው ነኝ፣ ህዝብ ያስቆጣል። ስለዚህ ራስሽን ጠብቀሽ የምትናገሪያቸውን ነገሮች ካፍሽ ላይ ቆጥበሽ ከሆነ ማንም ሰው አሁን እዚህ እንኳን ብትመጪ ደስተኛ ነው የሚሆነው። ምክንያቱም ካፍሽ የሚወጡ ነገሮች ብዙ ውበት ያላቸው ነገሮች ስለሆኑ፣ ያለበለዛ ግን በየቦታው እየሄድሽ ሰው የሚያስወራሽ ከሆነ ላንቺም ለኛም ጥሩ አይደለም። አሁን ተመልሰሽ ማሚ ጋር ሂጂ። ከማሚ የተረፈ ነገር ካለ አይ ፕሮሚስ ቃል ገባለሁ። ዝርያ አለች፣ መሲ አለች፣ ህዝብ አለ፣ እናግዝሻለን። እንኳን መኪና ሲጀመር እቃ ቆርቆሮ ነው። ገንዘብ አላፊ ጠፊ ነው። ጤናሽ ነው የሚቀድመው። ሰላምሽን ራሱ እንድታገኝ እናደርግሻለን። አለሽ፣ አይዞሽ፣ ምን ሆነሽ ነው፣ ምን እናግዝሽ በማለት ተረተሽኛል። ይሄ ለቆርቆሮ ምናምን አትጨነቂ። ሰው እንዳለሽ ማሳወቅ እንፈልጋለን። በድጋሚ ታዩ ትናንት የተበላሸውን ነገር ዛሬ እናስተካክልሻለን። ስለዚህ ከማሚ ጋር እንፈታለን። እሺ ጌጤ፣ አሁን በሰላም እረፊ። በቃ በጣም ነው የማመሰግነው ሁላችሁንም። ከዛ በፊት ግን ሰናይት በጣም ይቅርታ፣ በእግዚአብሔር ስም ይቅርታ። ኧረ እኔ እንደዚህ አይነት ነገር አላውቅም ማሬ። እኔ በቀደም ዕለትም በየቤቱ እየገባሽ ያ ሁላ ሰው ሲሳለቅብሽ ስለደበረኝ ነው ወንድሜን ስለማከብረው እሱ ቤት የገባሁት። ጆከር ወንድሜ ነው፣ እሱ ቤት ነው የገባሁት እንጂ ሌላ ቤት በየቤቱ ስትሄጂ ሼር ሲያደርጉልኝ አያለውኝ። ገባሽ? የነሳሪ ቅርብ ስለሆንኩኝ ለዛ ነው ሁሉም ሰው ሲሳለቅብሽ ኮመንት ላይ እንጂ እኔ እንደዚህ ሰው የምናገር ሰው አይደለምና በቃ ማስረዳት ደስ ይለኛል። ስገባ ሁሉም ቦታ የሚረዳኝ አጥቼ ተጎድቼ ነው የምወጣው።
እኮ ለዛ ነው እኔ የተናደድኩት። ላይክ እንዳንድ እህት ተቆጨሁ። ገባሽ? ለምን ታስረዳለች? እነማሚ ከጎኗ ከሆኑ ለምስሽ እኔ እነማሚን አምናቸዋለሁ፣ ጀስት አምናቸዋለሁ። ገባሽ? መርዳት የሚችሉትን ነገር እስከ ጥግ ይሄዳሉ። እዚህ ቤት ደግሞ ሞዴሬተርም ስለሆንኩኝ እርዳታ ሲደረግ በውስጥ ጽፈን ምን ብለን ኢቭን የማይልክ ሰው ራሱ ቁጥር ተቀብለን ደውለን ገንዘብ እንዲልክ የምናደርገን። ገባሻል? በነሳር የተነሳ እኔ ከነሱ ጋር አይደለም እንትን የምለው ግን በእነሱ የተነሳች ለዛ ነው በየቤቱ ስዞሪ እንደዛ ያልኩሽ። እኔ ራሱ እንዳትቀየመኝ፣ ከተቀየምሽኝ በጣም ይቅርታ፣ በጣም ይቅርታ። እኔ ሰው ጋር መነጋገር አልወድም። ማርያምን አንቺንም ይቅርታ፣ ሁላችሁንም ይቅርታ። ሰኒ ያኔት ውስጥ ያለሽው ልጅ ታዛዥ ነኝ እኔ ቃል ለሰማይ ለምድር ማንም ቤት በጥያቄ ላይቭ አልገባም። በተደጋጋሚ እየጻፍሽልኝ ነው። ያው ከደግመሽ ላይ መሲም ተወድሻለች። እሺ መሲ ባላገሯን በጣም ጥሩ ልጅ ናት። መሲንም አመጣታለሁ። ከብሎክ ትፈታታላችሁ። ከዚህ በኋላ አንቺ ሁሉም እህትሽ ነው፣ ቤተሰብሽ ነው፣ ዘመድሽ ነው። ነገ ያልሽው ነው ጌጥ ያልፋል። እመቤቴ የሰው ልጅ በህይወት ካለ የማያልፍ ምንም አይነት ነገር የለም። ዋናው የሰው ልጅ በህይወት መኖሩ ጤና ነው የሚቀድመው። አንቺ ደግሞ ነገ ትልቅ ደረጃ ደርሰሽ እንደማይሽ አይ ሆፕ። ምክንያቱም በጣም ጎበዝ ነሽ። 11 ዓመት በታክሲ መስራት ማለት ቀላል አይደለም። ሴት ነሽ፣ ትችያለሽ። የማትችይው ነገር የለም። ልንገርሽ፣ እድሜ ቁጥር ነው። ቁጥር ታውቂያለሽ። የዝም ብሎ 1 2 3 4 ቁጥር ነው። የሰው ልጅ በእድሜው ምን ሰራበት ነው። ገና ከዚህ በላይ ትሰሪያለሽ። ጎበዝ ነሽ፣ ጠንካራ ነሽ። እንደዚህ እያመመሽ እንኳን አትበገሪም። ስለዚህ ከጎንሽ ነን። አሁን መሲም ትመጣለች፣ ይቅርታ ትጠይቅሻለች፣ አንቺም ይቅርታ ትጠይቃለሽ። ቆይ እኔ ልግባላት ልውጣላትና መሲ ልሳባት። እሺ ማሬ፣ እሺ በቃ